ማይክል ካሪክና ማንቸስተር ዩናይትድ አልተቻሉም። ዛሬም ከሜዳቸው ውጪ በመጓዝ ኤቨርተንን በመቅጠም 1-0 በሆነ ጠባብ ውጤት በማሸነፍ ጣፋጭ የሚባል 3 ነጥብ በማስመዝገብ በፕሪሚየር ሊጉ አራተኛ ደረጃነታቸውን በ48 ነጥብ ማጠናከር ችለዋል። ሶስተኛ ላይ ከሚገኘው አስቶን ቪላም ያላቸውን የነጥብ ልዩነት ወደ 3 ማጥበብ ችለዋል ማለት ነው። ማይክል ካሪክ ማንቸስተር ዩናይትድን ከተረከበበት ጊዜ አንስቶ በ6 ጨዋታዎች 5ቱን ቀጥታ በማሸነፍ አንድ አቻ ብቻ ነው መውጣት የቻለው። አስደናቂ ግስጋሴውም እንደቀጠለ እየተመለከተ እንገኛለን። የዚህ ጨዋታ የመጀመሪያ አጋማሽ የተሻለው ቡድን ማንቸስተር ዩናይትድ ነበር። ነገር ግን ሰከንድ ሃፍ ላይ ተመጣጣኝ ግስጋሴዎችን ስንመለከት ነበር። እንደውም ኤቨርተኖች ይበልጥ ጫና ለመፍጠርም ሲሞክሩ ነበር። በፈርስት ሃፍ ልክ እንግዲህ ጥንቃቄን አብዝተው ከኳስ ጀርባ አልነበረም ሲከላከሉ የነበረው ማለት ነው። ተመጣጣኝ የሆነ እንቅስቃሴ ነበር ስንመለከት የነበረው። ታዲያ በዛ መሃል እንግዲህ ተቀይሮ የገባው ቤንጃሚን ሴስኮ 71ኛው ደቂቃ ላይ እጅግ በጣም አስደናቂ በሆነ ፍሎ ባለው ኳስ እንግዲህ ከነ ቡድን አጋሮቹ ኩኛ ከዛ በኋላ በምቤሞ አማካኝነት የመጣለትን ኳስ በእግሩ ማጨራረስ በማስቆጠር ነው ማንቸስተር ዩናይትድ ይህንን ጨዋታ 1-0 ማሸነፍ የቻለው ማለት ነው። ተቀይሮ እየገባ ለማንቸስተር ዩናይትድ ውጤት ቀያሪ ተጫዋች መሆኑንም እያስመለከተን ይገኛል። እኔ በግሌ ይበልጥ እድሎች ቢሰጡት ብዬ ከማስባቸው ተጫዋቾች መካከል አንዱ ነው ብዬ መናገር እችላለሁ። በጣም አስደናቂ ኳሊቲ ያለው ተጫዋች ነው። በዛሬው ጨዋታ ላይ ጎሉን ሲያስቆጥር መነሻው እሱ ነበር፣ ተቀይሮ ገብቶ ማለት ነው። ከዛ በኋላ ኩኛ የሚገርም ሎንግ ቦል ለምቤሞ አደረሰው። ምቤሞ በሚገርም ሁኔታ ጠብቆት እንግዲህ ሴስኮ በጣም አስደናቂ የሆነ ፍጥነት ሩጫ ሳይቶ ከተከላካዩ ጀርባ ሲገባለት ፓስ አድርጎ ጎሉን መቆጠር የቻለው ማለት ነው። ለማንኛውም ግን ማንቸስተር ዩናይትድ በጣም አስደናቂ ግስጋሴው እየቀጠለ እየተመለከተ ነው እንገኛለን። ቶፕ 4 ህልሙንም እንግዲህ እያለመለመ እየተጓዘ ነው የሚገኘው። ለማንኛውም እናንተ ስለዚህ ማንቸስተር ዩናይትድ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋፍኝ። የፕላስ ምልክቱ መጫ እንዳትረሱ። እኛም እንዲህ ነው ጮህነው፣ ልክ እንዳንተ ነው ጮህነው። ቤንያሚን ሼሽኮ 2026 ከገባ በፕሪሚየር ሊጉ ከኢጎር ቲያጎ ውጪ የሚበልጠው የለም። ብዙ ጎል በማስቆጠር 3 አስቆጥሯል። በዘንድሮ ሙሉ ፕሪሚየር ሊግ ደግሞ ከቤንች ተነስቶ 3 ጎል በፕሪሚየር ሊግ ያስቆጠረ ማንም ሰው የለም። ዲኦንሊ ስሎቬኒያን ቤንያሚን ሼሽኮ ብቻ ነው። በቃ ተቀይሮ በአግባቡ ስራ እየሰራ ነው። አይታችኋል። ተቀይሮ ሲገባ ፖሴሽን ተበለጥን፣ ድሮፕ አረግን። አይጀምርም ብለው ለዚህ ነው ወደፊት በደንብ እንትን ስንደራጅና ረጅም ሰዓት ያለሱ ኳስ ልክ አርሰናል አይታችኋል። 9 ቁጥር መጠቀም ዮኬሬስ ነው የጀመሩት። በጣም አድገው የመጨረሻው ፋይናል ስቴጅ ሲደርሱ ነው። ምክንያቱም ያለ አጥቂው ገዛ ራሱ ብዙ ነገር ማድረግ የሚችል ቡድን ሲሰሩ ከዛ አጥቂ ጨመሩ እና እኛም እንደዚ አይነት ግንባታው ሶልሰናይን የምንጠቀመው ለዛ ነው። እኔ ካሪክ ተመችቶኛል። ከ6-5 አሸንፏል። 18 ነጥብ መሰብሰብ ሲገባ 16 ሰብስቦ በ2026 ከኛ በላይ የሰበሰበ ቡድን የለም። ስለምንችል ስለሚቻል ዊ አር ዩናይትዳውያን። ግባና አውጣው፣ ግባና አውጣው። እኔ እግዚአብሔርን ነው የምልህ። ቤንጃሚን ሴስኮ ትንሽ ጊዜ ተሰጡት። በእንግሊዝ ፕሪሚየር ሊግ ማለት ነው የሚገርም አጥቂ ይሆናል። ልክ እንደ ኤርሊንግ ብራውት ሃላንድ ማለት ነው። እኔ እግዚአብሔርን ነው የምላችሁ። የዚህ ልጅ አጨራረስ ልብ ብላችሁ አይታችሁት ከሆነ ማለት ነው ልጁ አናዘር ሌቭል ላይ ነው ያለው። አናዘር ሌቭል ላይ ከዚህ ቀደም ከዚህ ባለቀ ሰዓት 90+ ላይ ያስቆጠራቸውን 2 ጎሎች ረጅም ነው በሱ ቦዲ ፌንት ማለት ነው። እንደዚህ አይነት ጎል በጭራሽ ልታስቆጠራቸው በጭራሽ። እኔ እየገባኝ አይደለም፣ ለምን እንደሆነ አላውቅም። ማይክል ካሪክ ለምን ነው የማታሰልፈው? ቋሚ መሆን ያለበት ተጫዋች ነው ቤንጃሚን ሴስኮ እስካሁን ለምንድን ነው በፎልስ ናይን እየተጫወትን ያለ ነው? እየገባኝ አይደለም። ጎል ማስቆጠር መቻል ካለበት ልክ እንደ ቤንጃሚን ሴስኮ አጨራረስ ላይ እጅግ በጣም ማለት ነው ጀግና የሆነ ተጫዋች ያስፈልጋል። ዛሬ እሱ ባይኖር 3 ነጥብ ይዘን አንወጣም ነበር። እድሜ ለሱ ማለት ነው። ኩኛ ምን አይነት ተጫዋች ነው ምን አይነት የተሟላ ተጫዋች ነው። ዮኬሬሽ ምናምን ይላሉ እዛ አድክሞሽ ማለት ነው። ቤንጃሚን ሴስኮን ትንሽ ጊዜ ስጡት አልኳቸው። ትንሽ ጊዜ ከኤርሊንግ ብራውት ሃላንድ ጋር በስነ ስርዓት ይፎካከራል። በስነ ስርዓት ማለት ነው። ዩናይትድ በደንብ ፎርሙን ያዝ እንጂ ታዩታላችሁ ማለት ይሄ ነው ዩናይትድ የዚህ ሀያል ቲም ደጋፊዎች ማለት ነው። ይቻማችሁ ማንም እዚህ እስከዚህ ሰዓት ድረስ ሲቋጠር ቁጭ ብሎ የነበረ ማለት ነው ወፍ። እኛም እንደግፈው ማለት ይሄንን ሀያል ቲም ነው ማለት። ዩናይትድ ደጋፊዎች በደንብ አድርጋችሁ ፎሎ እያደረጋችሁ ይህን ቪዲዮ ላይክ፣ ሼር፣ ሪፖስት አድርጋችሁ አድርሱት ለነዛ ፎቃቃና ወይ ያሉሽ ማለት ነው። ይመቻችሁ። የመጨረሻ ቪዲዮ ለዛሬ ማይክል ካሪክ እስካሁን በ2 ስፔል ማንቸስተር ዩናይትድን 9 ጨዋታ እንዳሰለጠነ ታውቃላችሁና
7 አሸንፎ 2 አቻ ነው የወጣው እና ብዙ ጨዋታ ሳይሸነፉ በማንቸስተር ዩናይትድ ታሪክ የመሩ አሰልጣኞች ኦሌ ጉናር ሶልሼር በ11 እና ሄርበርት ባምሌት በ10 ናቸው እና ይህ ሰው ያ ሪከርድ ያሻሽላል ብዬ አስባለሁ። ሳንሸነፍ 11 ጨዋታ በላይ እንሄዳለን ብዬ አስባለሁ። በሱ ስርማት ኦልሬዲ 9 ደርሷል። እስካሁን ከቦክሲንግ እንግዲህ ጀምሮ ያልተሸነፉ 3 ቡድኖች ናቸው በቶፕ 5 ሊግ ያሉት። አንዱ የኛው ክለብ ማንቸስተር ዩናይትድ ነው ከኢንተርናዚዮናሌ እና ከቦሩሲያ ዶርትመንድ ጋር በመተባበር እስካሁን 10 ተከታታይ ጨዋታ አልተሸነፍንም። በፍሌቸር በሞሪም በካሪክሰን ይህ ነገር ይቀጥልልን። ደናደሩ ዩናይትዳውያን ተጫዋቾችን ሬት እንሰራለን። ስለዚህ ሁላችሁም ኮፒ ሊንክ፣ ሪፖስት፣ ሸር ላይ ከማድረግ እንዳይረሳ ለማለት እንወዳለን። ለመጀመሪያ ጊዜ የጀመርነው ነው። ከዚህ በኋላ የተጫዋቾች ከጨዋታ በኋላ የጨዋታ ሬት መጀመራችን ለማሳወቅ እንወዳለን። ከበረኛ እንጀምራለን። ሴኒ ላሜንስ በዛሬው ጨዋታ ቫን ዘማን በራሪው ሱፐርማን እጁ ራሱ ክንፍ ሆኖ ያመሸበት ጨዋታ ነበር። የጨዋታው ኮከብ ነው። ስለዚህ ሴኒ ላሜንስ በዛሬው ጨዋታ ከ10 9.5 እንሰጠዋለን። ሴኒ ላሜንስን ከዛ ዲያጎ ዳሎት እንግዲህ በሱ ቦታ ላይ ብዙ ኮርና ሲያገኙ ነበር፣ ለማጥቃት ሲሞክሩ ነበረ። በጨዋታው ላይ ማጥቃቱም ላይ የተወሰነ ደህና ነበር። 7 እንስጠው፣ ከ10 7 እንስጠው። ሌኒሮ ወደ ሌኒሮ ስንመጣ ሌኒሮን ከ10 7.5 እንሰጠዋለን። ለሃሪ ማጌርም በተመሳሳይ ለሃሪ ማጌር 7 እንሰጠዋለን፣ ከ10 7 እንሰጠዋለን። ከዚህ በተጨማሪ ለሉክሾ ከ10 5 ነው የምንሰጠው። ሉክሾ በዛሬው ጨዋታ ደካማ ነበር፣ በእሱ መስመር ላይ ስንጠቃ ነበረ። በእርግጥ የመሀል ተከላካዮቹ በጣም ጥሩ ስለነበሩ የተሻለ ስለነበሩ ነው። ስለዚህ ለሉክሾ ከ10 5 ነው የምንሰጠው። ለካስሜሮና ለኮቢ ማይኑ ተመሳሳይ ነው የምንሰጣቸው። ተመሳሳይ ብቃት ነበራቸው በጨዋታው ላይ። ለሁለቱም ከ10 6 እንሰጣቸዋለን። ለሁለቱም መሃሎች 6 ነው የምንሰጣቸው። ከዚህ በተጨማሪ ወደ ቡርኖ ፈርናንዴዝ ስንመጣ ቡርኖ ፈርናንዴዝን ከ10 6.5 እንሰጠዋለን። እሱም በተመሳሳይ የተቀራረበ ብቃት ነበራቸው። ወደፊት መስመሮቹ ስንመጣ ማቲያስ ኩኛን ስንጀምር ማቲያስ ኩኛ ለሙቡሙ የሰጠው አስደናቂ ኳስ እንመልከትና በጨዋታው ላይ ድሪብል በማድረግ ረገድ በጣም ጥሩ ነበረ። ስለዚህ ለማቲያስ ኩኛ 7.5 እንስጠው። ለሙቡሞ ደግሞ 8 እንስጠው። ምክንያቱም ያን የሚገርም አሲስት አድርጓል። በጨዋታው የሚክስ ጨዋታውን ማንቸስተር ዩናይትድ አሸናፊ እንዲሆን ያደረገን አሲስት ማስመዝገብ ችሏል። ስለዚህ 8 እንስጠው። ከዚህ በተጨማሪ ለአማድ ዲያሎ በጨዋታው ላይ 5 ነው የምንሰጠው። አማድ ዲያሎ በጨዋታው ደካማ ነበር፣ ከ10 5 እንሰጠዋለን። ተቀይሮ የገቡትን ደግሞ ሬት እንስጣቸው። ከዚህ ቤንጃሚን ሴስኮ ወደ ቤንጃሚን ሴስኮ ስንመጣ ቤንጃሚን ሴስኮ እንግዲህ የጨዋታ አሸናፊነቷን ጎል ያስቆጠረ ነው። ስለዚህ ከ10 8.5 እንሰጠዋለን። እጅግ በጣም ድንቅ ፍጥነት የታከለበት አጨራረስ ነበር ማድረግ የቻለው። ለሄቨን ከ10 5 እንሰጠዋለን። ተቀይረን እንደገባው ንሰር ማዝራዊንም በተመሳሳይ ከ10 5 እንሰጣቸው። ሬታቸው እንደዚህ ይመስላል። እናንተስ እስቲ ሬት እናንተም ስጧቸው። በእውነት ለመናገር ሴኒ ላሜንስን በ18 ሚሊዮን ፓውንድ ብቻ ዝርፊያ ነው። በእውነት ዝርፊያ ነው። ምን አይነት አስደናቂ ግብ ጠባቂ ነው እየተመለከት የምንገኘው። በምሽቱ የማንቸስተር ዩናይትድ እና የኤቨርተን ጨዋታ ምን አይነት ወርልድ ክላስ የሆኑ ሴቮችን እንደዚሁም ደግሞ ቦክሱን የሚቆጣጠርበት ኮማንድ የሚያደርግበት መንገድ እንዴ! እጆቹ እኮ አያፈሱም ጋይስ። ከርቀት የተሞከረውን ኳስ እዩት። የማይክል ኪንን ባለቀ ሰዓት የሚገርም ሙከራ ከቦክስ ውጪ አስደናቂ ምት ነበር የመታበት። በሚገርም ሁኔታ አጽድቶታል፣ ሴቭ አድርጎታል። ኤቨርተኖች ተደጋጋሚ የማዕዘን ምቶችና ተሻጋሪ ኳሶችን እያሻገሩ እንግዲህ ማንቸስተር ዩናይትዶችን ከፍተኛ የሆነ ጫና ውስጥ ከተዋቸው ነበር። ነገር ግን ሴኒ ላሜንስ እያንዳንዱ ኳስ ፓንች እያደረገ እያንዳንዱ ኳስ ወጥቶ ኮማንድ አድርጎ እየተቆጣጠረ በሚገርም ሁኔታ ማንቸስተር ዩናይትድ ምንም አይነት ግብ ሳይቆጠርበት በክሊንሺት እንዲወጣ ማድረግ ያስቻለ እጅግ አስደናቂ ግብ ጠባቂ በምሽቱ ብቃቱ እንግዲህ አስመልክቶናል። መቼም በነ አንድሬ ኦናና በነ አልታይ ባይንዲር ያልተቃጠለ የማንቸስተር ዩናይትድ ደጋፊ የለም ብዬ አስባለሁ። የቅርብ ጊዜ ትዝታ ነው። እነሱን ግን ያስረሳ ግብ ጠባቂ ነው ይሄ ቤልጂየማዊ። ለማንኛውም ስለ አስደናቂ የምሽቱ የሴኒ ላሜንስ ብቃት እናንተስ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋሩ። ሜዳ ስፖርት